بسم الله الرحمن الرحيم. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. إن شاء الله تعالى أترى ያለች ነው የምትሆነው ምክሯ። ምክንያቱም ሁሉን ነገር በአንድ ጊዜ መናገር ስለማይቻል የመጀመሪያው ማስተካከያ ያው ኡስታዝ አይደለም የሚለውን ሁላችሁም ስለምትቀበሉ ኡስታዝ ኤልያስም ይሄን ይቀበላል ማለት ነው። ባላህ ፍቃድ የዩኒቨርሲቲ ተማሪ እንደመሆናችሁ የመጀመሪያው ነጥብ የሚሆነው ሸሪዓዊ ዕውቀትን መፈለግ በእያንዳንዳችን ላይ ግዴታ ነው። እንግዲህ ዶክትሬት ተማሪ ካለ ያ እንደዚህ ጀርም ምናምን ታዩበት ያ መነጽሩ ነገር አለ አይደል? ማንም ሰው መጥቶ ቢያይ ጀርም ላይበት ይችላል እንዴ? ተምራችሁ ነው አይደል? የአኺራ ጉዳይ ደግሞ ከዚህ በላይ ጁሁድ ይፈልጋል። የዕውቀቶች ሁሉ ቁልፍና መጀመሪያው ደግሞ ተውሂድን ማወቅ ነው። ተውሂድ እንደ ቀላል አርዕስት የሚታይ አይደለም። በቃ ወይ ህይወት ወይ ሞት ብለህ ከባድ ነገር ነው አይደል? ተውሂድ ያልያዘ ሰው ግን በሞት አይገላገለውም። እነ ኢማም አቡ ሐኒፋ ረሂመሁላህ ፊቅሁል አክበር ብለው ጠርተውታል ተውሂድን። በቃ የፊቅሆች ሁሉ ቁንጮ ማለት አላህን ማወቅ ነው። እኛ ደግሞ የተፈጠርንለት ዓላማ እሱን ለማምለክ እንደመሆኑ አላህ ተንቢህ ሲያደርገን ምን አለ? ፈዕለም እወቅ አንተ ያላህ ባሪያ ሆይ አነሁ ላኢላሃ ኢላላህ። ትልቅ ትእዛዝ አለበት ውስጡ። እወቅ ካላህ በቀር በሐቅ የሚመለክ አምላክ የለም። በእውቀት ነው የሚጀምረው። አላህንም ልንፈራው ልንጠነቀቀው ልንከጅለው የምንችለው እሱም በስምና በባህሪያቱ ስንረዳ ነው። ይሄ ደግሞ በአንድ ቀን የሚታወቅ ነገር አይደለም። ዛሬ አትኮርጁ የሚባል ህግ ቢወጣ ሰዎች ከመኮረጅ ወደ ኋላ ይላሉ አይሉ። ግን አላህ ከልክሏል መኮረጅን ከተባለ ቢሄድ ሰውየው አላህ እኮ ሁሉን ነገር ተመልካች ነው። ኢነሁ አሊሙን ቢዛቲ ሱዱር በልብ ያለውን አዋቂ ነው ስለሚል ምን ይሆናል? በቃ አላህ ያቀብኛል ይላል። በቃ ለአላህ እጅግሩን የሰጠ ይሆናል። በመላእክቶች ማመን። መላእክቶች ምንድናቸው? ስራ የተመደበው አሉ። ኪራመን ካቲቢ ያዕለሙነ ማ ተፍዓሉ። ስለዚህ በቃ ብዙም ሳትሄድ ሩቅ ሰፈርም ብትሄድ የሄድክበት ብትሄድ መላእክቶች ስራህ እንደሚመዘግቡት ይገባሃል። ስለዚህ ከዕውቀት ሁሉ በላጭ ልናቅ የሚጠበቅብን ተውሂድን ማወቅ ነው። ሱናን ማወቅ ነው። ይሄ ተውሂድና ሱና ደግሞ ማንም በተረዳው መንገድ አይደለም፣ ሷሃባዎች በተረዱት መንገድ። አላህ ምን አለ? ፈኢን አመኑ ቢሚስሊ ማ አመንቱም ቢሂ ፈቀድ እህተደው። እናንተ ሷሃባዎች እንዳመኑበት አሉ ኢብኑል ቀይም ይሄን ሲተረጉሙ። ቢያምኑ ኖሮ በእርግጥ በተመሩ አለ። መመራታቸው እርግጥ ነው። ልክ እናንተ እንዳመናችሁበት ቢያምኑ በእምነት ጉዳይም ይሁን በመኗኗር ጉዳይም ይሁን በሁሉ ጉዳይ አላህ ምን አለ? ወሳቢቁነ አልአወሉነ ሚነል ሙሃጂሪነ ወልአንሷር ከዛስ ወለዚነ ኢተበዑሁም ቢኢሕሳን ረዲየላሁ ዐንሁም ወረዱ አን። ሸርጥ ነው በቃ። ስለ ሙሃጂርና አንሷር ተናገረ። ከነሱ በኋላ ስለምንመጣው ሰዎች ግን ሲናገር አላህ ምን አለ? እነሱን በበጎ መከተል ግዴታችሁ ነው አለ። ምንን የፈለገ? እነሱ በቦታው ላይ ከምንጩ ነው አይደለም የጠጡት፣ ከረሱል ሰለላሁ ዐለይሂ ወሰለም አንደበት የሆነ ነገር ሲሳሳቱ ወህይ የወረደ አስተካክሏቸው ማለት ነው። ስለዚህ ለነፍሴ ለእናንተ መክረው ዲን በጣም ሰፊ ነው፣ እንማረው። በአንድ ቀን አሊም አይኮንም። ሀታ እኮ እነ ሼህ አልባኒ መድረክ ላይ ሲያስተዋውቋቸው ምን ነበር ሲሉ የነበረው? እኔ ጧሊበል ኢልም ነኝ ነው ሲሉ የነበረው። በኢብን ባዝ አንደበት ምን የተመሰከረላቸው? በዚህ 100 ክፍለ ዘመን ውስጥ ከሰማይ በታች እንደዚህ አይነት ሙሐዲስ ሰው አይቻላቅም የተባለላቸው። ስለዚህ ከዕውቀት ብዙ ስለሚቀረን የአኺራ ጉዳይ ደግሞ መንገዱ በጣም ሩቅ ነውና እንዘጋጅለት። በሁለተኝነት ዲናችንን በሱና ላይ ከጸኑ ዑለማዎች መውሰድ ግድ ይለናል። ዛሬ ሰዎች የሆነች ነገር ሰጠናቸው http://google.com ይሉና የመሰላቸው ነገር ይጽፋሉ። ጎግልም ሸሆቹን አያጣራም፣ ሱኒ ናቸው ሙብተዲ ናቸው አይልም፣ ዝርግፍ አድርጎ ያመጣዋል። ከዛ አንተ ፈርስት ሃንድ ኢንፎርሜሽን ከሬቲንጉ ላይ ያገኘኸውን ታነብና ዲንህን በዛ ትወስዳለህ ማለት ነው። ዲን እንደዚህ አይወሰድም። ከማን ነው ዲንህን የምትወስደው? ሱናን ከማን ከተማሩ ሰዎች ነው የምትወስደው? ዛሬ ቁጭ በል ሲሉ ቁጭ የምትለው አፍ ላይ ፕላስተር አድርግ ስትባል የምታደርገው ምን ሆነህ ነው? የሱና ዑለማዎችን ስለማታውቅ። የሱና ዑለማዎችንስ ብታውቅ
ልክ ለነፍሳቸው የሚወዱትን አንተን ካላህ ጋር የማገናኘት ስራ ስለሚሰሩ አደራህን ኢልም በጣም እንደሚያጓጓው ሁሉ ኢልም ከማን እንደሚወሰድ ደግሞ ከዚህ በላይ ያጓጓል። በዘመናችን ስንት ታላላቅ ዑለማዎች አልፈዋል ከሷሃባዎች ጀምሮ። በዘመናችን ግን እነ ኢብኑ ባዝን ይመስል እነ አልባኒን ይመስል እነ ሼህ ኡሰይሚንን ይመስል እነ ሼህ ፈውዛን እነ መሐመድ አማን ጃሚ እነ ሼህ ረቢ እነ ሼህ መሐመድ ሰይድ ረስላን ስንት ዑለማዎች አሉ። ዑለማ መለያ አለው። በምን ይኮተኩታል? ተመልከት ሼህ መሐመድ አብዱል ወሃብ ረሂመሁላህ ረህመተን ዋሲዓ። ለምንድን ነው የምንወደው? በዘር ተገናኝቶናል፣ በአካል አግኝተነዋል። ሞተን የመጀመሪያ የምንጠየቃቸውን 3 ጥያቄዎች ኡሱሉ ሰላሳ ብሎ አስገነዘበን። ወላሂ ማስትሬትህን ብትይዝ ሰቅለ ብትጨርስ ዶክተር ብትሆን ለኔም ለአንተም ለዓሊሞቹም ለጃሂሎቹም የማይቀሩ ጥያቄዎች ናቸው። ካልሰራህበት ትመልሰዋለህ ነገር። አላህ ምንድን ነበር ያለው? ዩተቢቱ ላሁ አለዚነ አመኑ ቢልቀውሊ ሳቢቲ ፊል ሐያቲ ዱንያ ወፊል አኺራ። እንዴት ብለህ ነው የምትመሰክረው ያልሰራህበትን? ላቡድ ይሄንን ነገር አስቀድሞ ማወቅና የሱና ዑለማዎችን ማወቅ ግድ ይላል ማለት ነው። በሶስተኝነት በሱና ላይ መጽናት። ሱናን አንድ ጊዜ ካወቃት በኋላ ስትገናኝ ካላህ ጋር ብቻህን ነው አይደለም የምትጠየቀው። በቲፎዞ አይደለም ሱና የሚያዘው። ሰዎች በሐቅ ይለካሉ እንጂ ሐቅ በሰዎች አይለካም። ሰዎች የተስማሙበት አይደለም። አንድ ባጢል ጭንቅላት ላይ ባለው ጸጉር ልክ ሰዎች ቢስማሙበት ሐቅ ሊሆን አይችልም። ግልጽ ነው። እነ ኑህ አለይሂ ሰላም እኮ ምን ነበር የተባሉት? 950 ዓመት ተጣርተው ፈለነስአለነ الذين ارسل اليهم ولنسالن المرسلين። ይሄን ቡኻሪ ላይ ሄደህ ስታዩችን አንቀስ ያብራሩ ምን ይላሉ? አላህ የኑህን ህዝቦች ይጠይቃቸዋል። መልእክተኛ መጥቶላችሁ ነበር ይላቸዋል። አልመጣልንም ብሎ ይክዱታል። ቆይ ከዚህ የበለጠ የሚያስገርም ነገር አለ? 950 ዓመት ያ ቀውም ያዕቡዱላህ ማለኩም ሚን ኢላሂን ገይሩሁ እያላቸው ይክዱታል። መጨረሻ ላይ መልእክተኛ አልመጣልንም ብለው አላህ ማን ይመሰክርልሃል ይለዋል። ነቢያቶች ከነ ተከታዮቻቸው ሰንሰለት ያለው ነገር ነው ያላቸው። እሱ ምን ይላል? ሙሐመድና ሰለላሁ ዐለይሂ ወሰለም ኡመቶቹ ይመሰክሩልኛል ይላል። ሱረቱ ኑህ የሚባል አለ የለም? ከላይ እስከታች ስለ ኑህ እናያለን አናይም? እንመሰክርለታለን። አላህ በእምነት ከገደለን ማለት ነው። ስለዚህ ጽናበት። በምን ላይ? በሱና ላይ። እሱ መጨረሻ ላይ ያቺ መርከብ ላይ የተንሳፈፉት እነማን ነበሩ? ያላህ ባሪያዎች ወማ አመነ ማአሁ ኢላ ቀሊል። ጥቂቶች ነበሩ ያመኑት፣ የተሳፈሩትም እነሱ ናቸው። የሰው ልጅ ግን ክብሩን ማስጠበቅ ከፈለገ ላቡድ ምን መያዝ አለበት? ተውሂድ፣ ሱና። ከዛ ውጭ እኮ ክብር የለው። እዛ መርከብ ላይ ከእንስሳ ጥንድ ሲጫን የገዛ ልጃቸው ለምን አልተጫነም? ካፊር ነው እኮ አይደለም ያለው ቁርአን። ያ ቡነየ እርከብ ማአና ወላ ተኩን ማአል ካፊሪን። ከካህዲያኖች ጋር አትሁን ነበር ያሉት። እሱ ምን አለ? ቃለ ሰአዊ ኢለል ጀበል አለ። ተራራ ሲታይ ለመውጫ ለማምለጫ ትልቅ ይመስላል አይመስልም? ያን ቀን ግን አላህ ሲቆጣ መውጁን ከልጂባል ከተራራ የባሰ ምን ተነሳ? ማዕበል ተነሳ። መርከቡ ላይ ያሉት የእምነት ባለቤቶች ወጡ ወደ ላይ። ባጢልም ቤትም ዘመን ቢነሳ ሚሊዮኖች ቢደግፉት ወላሂ መንኮታኮቱ ስለማይቀር ሐቅን መያዝህን አስረግጠህ ወቅ። በዛው መንገድ ላይ ሞት። ሁዘይፋ ኢብኑ አልየማን ተጠየቀ። ምንድነው እሱ የሰጠው መልስ? ባጢል ማለት ጽናት እንዲኖረን ከመከረ በኋላ ግልጽ ጥመት ማለት አለ ትላንት ስታውቀው የነበረውን በእውቀት ይዘው የነበረውን ነገር መቃወምህ ነው አለ። አላህ ይጠብቀን። እህዲነ ሲራጠል ሙስተቂም ምንለው ካመን በኋላ ነው አይደለም? አምነናል ብለን እየሰገድን ወደ ቂብላ ዞረን የእስቲቃማ ጉዳይ ስለሚያሳስብ የመጽናት ጉዳይ ስለሚያሳስብ እንለምነዋለን አላህን ሁሉ ጊዜ اللهم احسن عاقبتنا في الامور كلها واجرنا من خزي الدنيا وعذاب الاخره። ሌላው ነጥብ ሐቅ አንድና አንድ ብቻ ስለሆነች እቺን ሐቅ ለማወቅ በጣም ትልቅ ተረት አድርግ። እቺን ሐቅ ካወቃት አጥብቀህ ከያዝካት ባላህ ፍቃድ ጀነት ታደርሳለች። ረሱል ሰለላሁ ዐለይሂ ወሰለም ኡመታቸው እንደሚከፋፈል ከተናገሩ በኋላ ሁሉም የእሳት ነው ብለው ስለ አንዷ ሲናገሩ ሱሐባዎች ስለ የትኛዋ ነው የጠየቁት? ስለ አንዷ አይደለ? ስለነዛም ማወቅ ይጠበቅብናል። ሁዘይፋ ራሱ ምን እንዳለው ሸርና ወቁት ተጠነቀቀው ዘንድ እንዳለው ማለት ነው። እንዳልወድቅበት አንዷ ቀጥተኛዋ መንገድ የቷናት ጀነት የምታደርሰው ማን ሄደባት? ረሱል ሰለላሁ ዐለይሂ ወሰለም ከሱሐባዎቻቸው ጋር ይሄዱባት።
ዛሬ እኮ ስማቸውንም ማናቃለን እነዚህ የታላላቅ ሱሐባዎች ለዲን ስንት መስዋዕትነት የከፈሉ ማለት ነው። የአቡበክር ትክክለኛ ስሙ ማን ነው ቢባል የማይመልስ ስንት ሰው አለ ነው አይደል? ረሱል ሰለላሁ ዐለይሂ ወሰለም ስንት ልጅ አላቸው፣ ሚስት አላቸው። ይዘው የመጡትን ሪሳላ ምን ያህል ሰው ያውቃል? እስልምና በስም ሙስሊም ነኝ የምትለው ብቻ አይደለም፣ ተግባርም አለው። እምነት እንደምናውቀው ምን ይይዛል? በቀልብ የሚቋጠር፣ በምላስ የሚነገር፣ በሰውነት የሚተገበር፣ አላህን በመታዘዝ የሚጨምር፣ አላህን በማመጽ የሚቀንስ ወይንም ሸይጣንን በመታዘዝ የሚቀንስ። ተማሪዎች እንደመሆናችሁ ምን ልትጠነቀቁ ይገባል? ያም ጎንትሎ እንዳይወስዳችሁ ልትጠነቀቁ ይገባል። ረሱል ሰለላሁ ዐለይሂ ወሰለም ቀጥተኛ መስመር ካሰመሩ በኋላ ይላል አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ፣ ይቺ ቀጥተኛዋ የአላህ መንገድ ናት አሉ። ስንት ናት? አንዷ መንገድ ብቻ ነው ጀነት የምታስገባው። በጎንና በጎን ሌላ መንገዶችን ሳሉ እያንዳንዱ መንገድ ላይ ሸይጣን ተጣሪ ያለበት አሉ። ሸይጣን እስቲ ትልቁ ምኞቱ እኛን ወዴት ነው የሚጠራን? ወደ አላህ ረህመት። ሁሉ ጊዜ ደግሞ አዛኝ መስሎ ነው የሚገባው። እና አደምን ሲያሳስት፣ የኑህ ህዝቦችን ሲያሳስት፣ ለአንተ ኸይር የመሰለህ ነገር ሁሉ ኸይር አይደለም። ኸይር ማለት ቁርአን፣ ሐዲስ፣ ኢጅማ ያስረገጠው ነገር ነው። ከመሬት ተነስተህ ኸይርን አንተ በጭንቅላት የምታስበው አይደለም። ስለዚህ ሁሉንም ጀማዓ ራቋቸው። ተዘርዝረው ያውቃሉ እንዴ? ዓመተ ምህረታቸው ራሱ ስለሚያስታውቅ እንደ ዓመተ ምህረታቸው ተዋቸው፣ መጤዎች ናቸውና። የጥንት የጠዋቱ ምልክቱ ምንድነው? ቁርአንና ሱናን ሱሐባዎች በተረዱት መንገድ ደግሞ ይሄን አጥብቀህ ከያዝ ዋስትናው ማን ይገባልህ? ረሱል ሰለላሁ ዐለይሂ ወሰለም ላ ተዛሉ አይዋ ከኔ ህዝቦች ቡድን ከመኖር አትወገድም አሉ። ሐቅ ላይ የሆኑ ያስተባበላቸው አይጎዳቸው። ኢብራሂም እሳት ላይ ተወርውሮ ነጃ ያወጣው ማን ነው? አላህ። እነ ኑህን የረዳቸው ማን ነው? እነ ኢብኑ ተይሚያን፣ እነ መሐመድ አብዱል ወሃብን፣ እነ ኢማሙ አህመድን የረዳቸው ማን ነው? የሱና ባለቤቶችን ማን ነው የሚረዳቸው? ሱናን ስለያዙ ነው እኮ የተረዱት። ሌላው ዘረኝነት፣ የዩኒቨርሲቲ ተማሪዎች ጭንቅላታቸው ሰፊ ነው የመሳሰለው ይባላል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እንደ ቀልድ ትነሳና ካምፓስ ውስጥ አንዱ ዘር በአንዱ ዘር ይቀልዳል። የሆነ ዶርም ውስጥ ሽንት ቤት ገብቶ እሱ ወይ ሽንቱ አልመጣ ብሎት ይሆናል ግድግዳ ላይ አንዱን ዘር ያነውራል። ሌላው ይገባና ያያል። እነንትና ናቸው ማለት ነው ይላል። እሳቱ ይጫራል። ሙስሊሞች የሉ ምኖች የሉ ገብተው ሰው ይሞታል፣ የሰው ጥርስ ይሰበራል። ሙስሊሞች ኢነ አክረመኩም ኢንደላሂ። እስቲ እዚህ ውስጥ ከተሰበሰብነው ውስጥ ማን ነው ሙተቅ ንገሩኝ? አላህ ብቻ ነው የሚያውቀው ነው አይደለም? ስለዚህ አንዱ ዘር የአንዱን ዘር አያነውር። ሰዎች የፈለገ ቢማሩ ሊድኑበት ያልቻሉት ነገር ይሄ ዘረኝነት የሚባል ጉዳይ። ስለዚህ እናንተ ግን ሰበብ አትሁኑ፣ ተጠንቀቁ፣ አትጫሩት እሳቱ። ሌላው ወንድና ሴት ዩኒቨርሲቲ ውስጥ ከባድ የሆነ ስሜት አለ። ዩኒቨርሲቲ ውስጥ ብቻ ሳይሆን ሰው ወጣት ከሆነ ጀምሮ የተለያዩ ሆርሞን ቼንጆች አሉ። ይሄንን ግን በተግባር ሊተገበር የሚችለው ምን ላይ ብቻ ነው? ሺ ኢዝ ማይ ገርል ፍሬንድ፣ ሺ ኢዝ ማይ ኢንቲሜት፣ ሺ ኢዝ ማይ ክሎዝ ፍሬንድ ይባላል አይባልም? we are በጣም ሚስጥረኞች ነን፣ we chat a lot ምናምን። forget it ገብቶሃል አይደለ? አላህ ሷሂብ ብሎ የጠራው የትኛው ነው? ወሷሂበቲሂ የተባለው እኮ የትኛው ነው? በኒካህ ያገባሃትን ብቻ። አንድ ነገር ደግሞ ወቅቱ ሳይደርስ መነካካት በረካውን ያሳጣል። ግድ የለህም ታገስ። ዛሬ ታግሰህ አላህ የምታመልከው ጀነት ይሰጠኛል ብለህ አይደል እንዴ? 4 ዓመት ታግሰህ አንድ ሴት መጠበቅ አቃተህ እንዴ? ቀላል እኮ ካልኩሌሽን። ስለዚህ እንደ ቀልድ አትግባበት። ገርል ፍሬንድ ቦይ ፍሬንድ የሚባል ነገር የለም። ሌላው በፌስቡክ በድብቅ መስኮት ሰው ሳያያቸው የሚጠየቁ ጥያቄዎች አሉ። ስሜቴን ማስተንፈስ አቃተኝ የመሳሰለው። አላህ ይሄ በእጅ ማስተንፈስንም ይሁን ምናምን ከልክሎታል። ይሄ የሚያስቅ ነገር አይደለም፣ ከባድ ክልከላ ነው ያለው። ረሱል ሰለላሁ ዐለይሂ ወሰለም ከናንተ ውስጥ አሁን ረሱል ሰለላሁ ዐለይሂ ወሰለም ሲባል ዝም ብሎ ሰለዋት ማውረድ ብቻ ሳይሆን ያ መልእክት ከማን ነው የመጣው? አላህ ከላካቸው የአላህ ነው መልእክተኝነታቸው። ለአንተ የሚጠቅምህን ነገር ነው የሚነግሩ። ከናንተ ውስጥ የቻለ ሰው ያግባ። አቅም ይችላል ከቻልክ አግባ፣ ካልቻልክስ ብቸኛው ሶሉሽን ጾም። ይሄን የመከሩህ ማን ናቸው? አነብዩ አውላ ቢልሙእሚኒነ ሚን አንፉሲሂም። አላሁ አክበር። ይህ ውድ ነብይ ማለት ለአማኞች ከነፍሳቸው በላይ ከአባት ከእናት አንተ ለነፍስ ከምታስበው በላይ እሱ ያስብልሃል። ስለዚህ ምን አድርግ? የእሳቸውን መልእክት ስማ። ወርክሽት ልሰጣት ነው፣ ምን አገባ? የሴቶች አሚራት ሰጣት ነው። እሷ ምን ትላለች? የጅማው ጉዳይ በጣም ስላሳሰበኝ የመሳሰለው እንዲህ ወላ ተቀርቡ ነው ያለው። እነዛኛዎቹ ሲያያዙ ዱዓ አርግልኝ ይሉሃል።
ኖርማል ቦይፍሬንድ ገርል ፍሬንድ በጀማዓ ስም የሚሰራው ግን እኛ እኮ ለጀማዓው አስበን ነው ይላል። አረ ጀማዓው አላህ አለው። ግልጽ ነው አይደል? የመጨረሻው ነጥብ እንዲህ የሚያስቅ አይሆንም። ማናችንም ሟቾች ነንና ሞትን አንርሳ። የሰው ልጅ ይህ ሞት የሚባለውን ጉዳይ ሲረሳ፣ ተጓዥነቱን ሲረሳ ከባድ የሆነ ክስረት ውስጥ ይገባል። ሞት አለብኝ ካልክ ይሄ ሞት ደግሞ ተራ የለውም። አባት ሞቶ ከዛ ልጅ ከዛ የልጅ ልጅ የሚባል ተርታ የለውም። አጀል ሲደርስ መወሰድ ነው። ታዲያ ምን እናደርግ? ማታ ላንደርስ እንችላለን ካልክ ህይወት ይቀየራል አይቀየርም? ማታ ላልደርስ ይችላል። ስለዚህ ልዘጋጅ። እስቲ በምን ልዘጋጅ? ምን ናገረው? ለማን ምን ፈልጌ የመጣሁ እዚህ ቦታ? ለምንስ ነው ይሄንን ጉዳይ ጀማዓው ላይ መሰራው? ኢኽላስ አለኝ ወይስ የለኝም? ወላ ኢኽላስ የሌለው ስራ እኮ ክሱ አደጋው ከባድ ነው አይደለም? ረሱል ሰለላሁ ዐለይሂ ወሰለም አንድ ረጅም ሐዲስ ላይ የተናገሩት አለ። የመጨረሻውን ብቻ ተናግረው ይላቁ። ሁሉም ጭፍራዎች ይሰበሰቡና የውመል ቂያማ ጣዖት አምላኪያን ቀድመው ወደ እሳት ይገባሉ። 3 ጭፍራዎች ይቀራሉ። ይሁዶች፣ ነሷራዎችና ሙስሊሞች። ይሁዶች ይጠየቃሉ፣ ማዛ ኩንቱም ተዕቡዱን፣ ማንን ነበር ስታመልኩ የነበረው? በመላስ ሳይሆን በተግባር አምልኮውን በጠቅላላ ቁል ኢነ ሶላቲ ወኑሱኪ ወመህያየ ወመማቲ ሊላሂ ረቢል ዓለሚን ያልከውን ለማን ነበር ስታውል የነበረው? ለአላህ ነው ወይስ ለፍጡራኖች? ከዛ ይሁዳዎች ምን ይላሉ? ስናመልክ የነበረው የአላህ ልጅ የሆነውን ኡዘይር ነው ይላሉ። ከዛ ምን ይባላሉ? ለአላህ ልጅ የለውም ዋሽታችኋል ይባላሉ። ውሃ ጠማን ይላሉ። ጠጋ በሉ ይባላሉ። ጠጋ ሲሉ ጀሃነም ነው ይገቧታል። አላህ ይጠብቀን ከሳት። ሁለተኛ ነሷራዎች ይቀራሉ። እነሱም እንደዚህ ይጠየቃሉ። የአላህ ልጅ የሆነውን ኢሳን ነበር ስናመልክ ይላሉ። ዋሽታችኋል፣ ለአላህ ልጅ የለውም ይባላሉ። ወዴት ይወረወራሉ? ጠማን ይላሉ። እሳት ይገባሉ። ሙስሊሞች ይቀራሉ። ልብ በል። ከዛ ጌታቸው አላሁ ሱብሓነሁ ወተዓላ ለሱ ልቅና በሚመጥን መልኩ ይመጣል። ሁሉም ለአላህ ይሰግዳሉ ሙስሊሞች። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? ዱንያ ላይ እያለ ለአላህ ሳይሆን ለሰዎች ይዩልኝ ሲሰግድ የነበረው ሰው ያን ቀን ወገቡ እንጨት እንደገባበት ሱጁድ ማድረግ ያቅተዋል። ከዚህ የከፋ ማን አለ? ውስጥ አዋቂው ማን ነው? አላህ ነው። ስለዚህ እንተሳሰበው። ሞት ካለን ያውም ይሄ ሞት ቀድማያታችሁ እኮ እንዲህ ታሪክ እንዲህ ገድል ነበራቸው እየተባለ በየስንቱ ሰው ቤት ይነገራል። ያ ቀድማያታችን እኮ የዛሬ 67 ዓመት ቀብር ውስጥ ከገባ እስከ ዛሬ እኮ ቀብር ውስጥ ነው ያለው። ይሄ ኢኽላስ የሚባለው ሱና የሚባለው ጉዳይ፣ ሌላው የተረሳው ጀማዓ ሰላት የሚባለው ጉዳይ ብቻህን ተነጥለህ የምትሰግደው አይደለም። በወንድ ልጅ ላይ ዋጂብ ነው። ስንትና ስንት ዋጂባት አሉ። ይሄን ልታቅም ትችለው ቁጭ ብለህ ስትቀር ስትማር የተማርከውን ስትገብረው ከጥሩ ሰዎች ጋር ጓደኛ ስትሆን ነው። ጓደኛ ትልቅ ተጽዕኖ አለው። ሰልፍ ኮንፊደንስ የሚባለው ጉዳይ በጓደኛ ላይ አይሰራም። ከመጥፎ ሰዎች ጋር ከዋልክ ከጥቂት ጊዜ በኋላ አንተን ይቀይሩሃል። የፈለገ ብትማር የፈለገ እንግሊዝኛ ብታቅ ሸይጣን እኮ ሁለት አይነት ነው። ማታየው ነው አውዙ ቢላህ ብለህ ትርቀዋለህ። ኮንፊደንስ አለኝ እያልክ በራስህ እየተማመንክ ከመጥፎ ሰዎች ጋር እየዋልክ ያንተ ጸባይ ይቀየራል አይቀየርም? ስለዚህ ላቡድ ሱና ወዳጅ ያላህ ባሪያዎች ከየትም ክፍለ ሀገር ይምጣ፣ አንደኛ ተከባበሩ፣ ተዋደዱ። ሱና እየጠፋች ባለችበት ጊዜ፣ ዲን አስቸጋሪ ሁኔታ ባለበት ጊዜ የሱና ወዳጆች እንዴት ነው እርስ በርስ ማይዋደዱት? ስለዚህ ሞትን እናስታውስ። ይሄ የመጨረሻው ነጥብ ነው። ኢልም ላይ ስንበረታ ሁላችንም እያወቅን እንሄዳለን። ሰው ደግሞ ባወቀው ቁጥር ያቅሙን ያህል ይተገብራል። አላሁ ሱብሓነሁ ወተዓላ በሰማነው ምንሰራ ያድርገን።